የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 9 በማግስቱ ያንን ሆቴል ለቅቄ ወደ ሌላ ሆቴል ቀየርኩኝ። ካለባቸው ጋር እንድንገናኝ ከታሰበው ከኢትዮጵያ ሆቴል በታች ወዳለው ምዕራብ ሆቴል ሄጄ ነበር አልጋ ያስኩት። ምዕራብ ሆቴል ለ3 ቀናት ቆየው። ካለባቸው ጋር ወደ ተያዙ ተለዋጭ ቀጠሮች መሄዴን አላቋረጥኩም። እርሱ ግን ሳይመጣ ቀረ። በመጨረሻው ተለዋጭ ቀጠሮ ሳጣው ተስፋ ቆረጥኩኝና ወደ አጎቴ ሹራብ ቤት ለመሄድ ወሰንኩኝ። ማንም እንዳያየኝ ስጠነቀቅ ያልነበርኩትን ያክል አሁን ግን አማራጭ ስለሌለኝ ከአክስቴ ልጆች ውስጥ መዝገበ የሚባለውን ለማግኘት አሰብኩኝ። መዝገበ እዚያው ሹራብ ቤት ውስጥ እንደሚሰራ አውቃለሁ። ከኔ ጋር ደግሞ በጣም እንግባባ ነበረ። በመልክም እንደምንመሳሰል ብዙዎች ይነግሩን እንደነበር ትዝ ይለኛል። የሚያመች ሰዓት ስመርጥ ቆይቼ ጥሩ በመሰለኝ ሰዓት ሄድኩኝ። መዝገበ ሲያየኝ በጣም ደነገጠ። ከየት መጣ? እንዴት መጣ? አለኝ እየተርበተበተ። ለጉዳይ ነው የመጣሁት። ለማንም ሰው ሳትናገር ከሥራ እንደወጣህ እንገናኝ አልኩትና ያረፍኩበትን ነገርኩት። ከሥራ ሲወጣ መጣና ብዙ ስንጨዋወት ቆይተን ተለያየን። በሁለተኛው ቀን መዝገበን ለብቻው ለማግኘት ወደ ሹራብ ቤቱ ስሄድ ከአጎቴ ጋር ተገጣጠምኩኝ። ሲያዩኝ ከመዝገበ ባልተናነሰ ደነገጡና ግራ ተጋቡ። ሰላምታ ከተለዋወጥን በኋላ ምን ልታደርግ መጣህ ብለው ጠየቁኝ። አሞኝ ለሕክምና መጥቼ ነው አልኳቸው። እንግዲያውስ እኛ ቤት ታርፋለህ አሉኝ። ኧረ አልጋ ይዣለሁ አልኩኝ። እንዴ የእኛ ቤት እያለ ለምንድነው ውጭ የምታድረው? አሉ ቁጣ በተቀላቀለበት አነጋገር። በሽታዬ ተላላፊ ነው። የሳምባ ነቀርሳ ስለሆነና ወደ ሌላ ሰው ሊተላለፍ ስለሚችል ውጪ ባድር ነው የሚሻለው ስላቸው ደንገጣሉና ወደ መዝገበ ዞረው በል ለማንኛውም ቤት ይዘኸው እንድትመጣ አሉት። በማግስቱ ከመዝገበ ጋር አጎቴ ቤት ሄድኩኝና ምሳ በልቼ ተጨዋውቼ ተመለስኩኝ። ጎንደር ውስጥ ከመዝገበ ሌላ 2 ጓደኞቼን አግኝቻለሁ። አንዱ ሰለሞን አርአያ የሚባል የአዲግራት ተማሪ ነበርና በኋላም አዲግራት ተመልሶ በቀይ ሽብር የተገደለ ሲሆን፣ ሁለተኛው ደጀን አሰፋ የሚባል አብሮ አደጌ ነበረ። ደጀን አሰፋ አሁን ያክስቴ ልጅ ባል ሆኗል። ብዙውን ጊዜ ከደጀን ጋር አብረን ስንውል ነበረ። ሁኔታዬን ተጠራጥሮ ወደ ሱዳን ለማለፍ ከፈለክ ልተባበርህ እችላለሁ አለኝ አንድ ቀን። ለሕክምና ነው የመጣሁት፣ እየተከታተልኩ ነው አልኩኝና ሐሳቡን እንዲቀይር አደረግኩኝ። ጎንደር ከገባው ሳምንት አለፈኝ። አለባቸውን እስካሁን አላገኘሁትም። ሕክምናዬን ለመጀመር ወሰንኩኝና ሆስፒታል ሄጄ ካርድ አወጣሁ። የሆስፒታሉ ሠራተኞች እስኪ ደንቀኝ ድረስ በጣም ጥሩ በሆነ አቀባበል አስተናገዱኝ። ከዘበኛ ጀምሮ የሚገጥሙኝ ሁሉ ተንከባክበው አስፈላጊውን ሁሉ ፈጽመውልኛል። ደስ አለኝ። አልጋ በሚይዝበት ሆቴል ከ3 ቀናት በላይ አልቆይም። ቶሎ ቶሎ ቀይራለሁ። ቀን ከሆስፒታል መልስ አብዛኛውን ጊዜ ከደጀን ጋር ሻይ ቤትና ጠላ ቤት እየሄድን እንውላለን። ያን ጊዜ ለማስታወሻ ብለን ከደጀን ጋር አብረን የተነሳነው ፎቶግራፍ አሁንም በእጅ አለ። የምንውልበት ሻይ ቤት ሰላም ሻይ ቤት የሚባል ሲሆን የሚገኘው ከስልክ ቤቱ አጠገብ ነበረ።
እዚያ ሻይ ቤት የሚመጡት አብዛኛዎቹ ወጣቶች የፖለቲካ ዕውቀት ያላቸው ስለነበሩ እነሱን ማዳመጥም ሆነ ከነሱ ጋር ስለ ዓለም አቀፍ፣ ስለ አገር አቀፍና ስለ ጎንደር የፖለቲካ ጉዳዮች መወያየት ያስደስተኝ ነበር። ሕክምናዬን እስከምጨርስ ጎንደር በቆየሁበት ጊዜ ከሰላም ሻይ ቤት ሌላ ከደጀን ጋር የምንሄደው ወደ ጃን ተከል ዋርካ ነበረ። ከዋርካው አቅራቢያ የሚገኘው የወይዘሮ ሀዳስ ቤት የፈጥኖ ደራሽ ወታደሮች ጠላ ለመጠጣት የሚገቡበት የታወቀ ቦታ ነበረ። እኛም ከወታደሮቹ ጋር አብረን እንጠጣለን። ወታደሮቹ የታጠቁትን ዘመናዊ ማሽንጋን ይዘው ይመጣሉ። ብዙዎቹ ኤርትራውያን ነበሩ። እነርሱ ተሰብስበው ጠላ እየጠጡ ይጫወታሉ፣ ይቀልዳሉ። እኔ የታጠቋቸውን መሳሪያዎች እያየሁ እጎመጃለሁ። ከእነርሱ ጋር መጠጥ ስንገባበዝ ልቤ የሚመሰጠው በግብዣው ሳይሆን በሚይዟቸው ዘመናዊ አውቶማቲክ ጠብመንጃዎች ነበረ። የሚያክመኝ ዶክተር ራጅ እንድነሳ አዘዘልኝ። ከራጅ ክፍል የመጣውን ውጤት አነበበና ምንም አይነት የሳምባ ነቀርሳ ችግር እንደሌለብኝ የምስራቹን ሲነግረኝ ተሰምቶኝ የነበረው ደስታ ዛሬም ድረስ አይረሳኝም። የምርመራ ፋይሌ ወደ መዝገብ ቤት ከተመለሰ በኋላ የካርድ ክፍሉ ሰራተኞች የተነሳዋቸውን የራጅ ፊልሞች ይሄ ከሆስፒታል የማይወጣ መረጃ ነው፣ ላንተ ግን ነፃ ለመሆን ማረጋገጫ እንዲሆን ይዘው እንድትሄድ እንሰጥሃለን በማለት ከመዝገብ ቤት አውጥተው ሰጡኝ። ሁሉም ነገር በሰላም ተጠናቀቀና የሆስፒታል ጉዳይን እንደጨረስኩ ለመልስ ጉዞዬ ተዘጋጀው። ወደ አሲምባ የተመለስኩት በመጣሁበት መንገድ ቢሆንም መንገዴ ቀጥታ ነበረ። አዲግራት እስከምደርስ መኪና መቀየር አልነበረብኝም። ትልቅ ሻንጣ አልነበረኝም። ልብሶቼን የያዘውን አነስተኛ የእጅ ቦርሳ አንጠልጥያለሁ። አዲግራት ስገባ ፒያሳ ለመውረድ አልፈለኩም። ፒያሳ የሚያውቁኝ ሰዎች ይኖራሉ። አውቶቡሱ ፒያሳ ከመግባቱ በፊት አውራጃው አስተዳደር አጠገብ የፍተሻ ኬላ ነበረ። ፍተሻ ኬላው ላይ ተፈትሼና ቦርሳይንም አስፈትሼ ወደ መኪናው ተመልሼ ሳልገባ በግራ በኩል ዋናውን የመኪና መንገድ ይዤ ከከተማው ወጣው። ከከተማ ስወጣ ተማሪዎች እያለን የማውቃቸውን ሁለት ልጆች አየው። ዘመድ ሞቶባቸው አስክሬን ከሆስፒታል አውጥተው እየሄዱ ነበረ። እንዳያዩኝ ለመሞከር ስደናበር አዩኝ። ግን እርግጠኞች አልነበሩም፣ ተጠራጥረዋል። እኔ እንዳላየኋቸው በመምሰል መንገዴን ቀጠልኩኝ። በተደጋጋሚ እየዞሩ ያዩኛል። ያላወቅኳቸው መስዬ ወደ ኋላ ቀረት አልኩና በመካከላችን ያለው ርቀት ሲረዝም ተስፋ ቆርጠው ሄዱ። ከአዲግራት ከተማ እኩለ ቀን ላይ ተነሳሁና አመሻሹ ላይ ሰበያ ደረስኩኝ። ሰበያ የማውቀውና የከረምኩበት ቦታ ነው። ለአሲምባም በጣም ቅርብ ነኝ። ሰበያ ነፃ መሬት ስለነበረ ያለምንም ሐሳብ አደርኩኝ። ጠዋት ከሰበያ ተነስቼ ቆሎ ምሽላ እንደደረስኩኝ የኛን ሰዎች አገኘሁና አሲምባ ከሰራዊታችን ጋር በሰላም ተቀላቀልኩኝ። አሲምባ ስመለስ ከተላላፊ በሽታ ነፃ በመሆኔ ደስተኛ ነበርኩኝ። ያለምንም ስጋት በአንድ ኩባያ መጠጣት፣ አብሮ መተኛት ልዩ ስሜት ፈጠረልኝ። የጓዶች ጥያቄ ብዙ ነበረ። እኔም ያየሁትና ያወቅኩትን ያክል ከመመለስ አልቦዘንኩም። እኔ ጎንደር በነበርኩበት ጊዜ በመጋቢት ወር ውስጥ የተደረገ ጎላ ያለ ወታደራዊ ተልእኮ በአዲ አውዓላ ፖሊስ ጣቢያ ላይ የተካሄደው ወረራ ነበረ። ያን ጊዜ ሰራዊቱ መትረየስ አልነበረውም።
መትረየስ እንዴት ማግኘት እንደሚቻል ሲታሰብ ተስፋዬ ገብረስላሴ በሰጠው ጥቆማ መሠረት የወረራው ዕቅድ እንደተነደፈ ጓዶች ነገሩኝ። ተስፋዬ ገብረስላሴ ትግራይ ውስጥ በሽሬ አካባቢ ተመስርታ እንቅስቃሴ የጀመረች ጠርናፊት የምትባል ድርጅት አባል የነበረና ወደ አሲምባ መጥቶ ከኢህአሰ ጋር የተቀላቀለ ሰው ነው። ተስፋዬ አዲ አውዓላ ውስጥ በሚገኘው ፖሊስ ጣቢያ 2 መትረየሶች መኖራቸውን እንደሚያውቅ በመናገሩ ለጥቃት እርምጃው 12 ጓዶች ተመድበው እርሱም አብሯቸው እንዲሄድ ተደረገ። የተባለው ቦታ ሲደርሱ በሄሊኮፕተር መጥቶ ለሕዝቡ እንዲሰራጭ የተራገፈ ብዙ መሳሪያ መኖሩን ሰሙ። በዚህ ጊዜ ወደ ፖሊስ ጣቢያው በድንገት ገብተው ፖሊሶቹን ማርከው ተቆጣጠሯቸው። ከዚያም ያለውን መትረየስና ተራገፈ የተባለውን መሳሪያም ጭምር ሰብስበው አንድ የጭነት መኪና በማስገደድ የተወሰነ ርቀት ድረስ ሄዱ። ከዚያም በኋላ አህዮች ተከራይተው ወደ ኤርትራ ድንበር በመጓዝ ጀብሃዎች ከሚቆጣጠሩት መሬት ገቡ። ጀብሃዎችም በጥሩ ሁኔታ ተቀበሏቸው። የኢህአሰ ቡድን ያመጣቸውንም መሳሪያዎች ጾረና መነኩሲቶ ድረስ ለማምጣት ቃል ገብተው ቡድኑን በዚያው በኩል ወደ ጦር ሰፈሩ ሸኙት። ከጥቂት ጊዜ በኋላም መሳሪያዎቹን መነኩሲቶ ድረስ አምጥተው ለኢህአሰ አስረከቡ። ምዕራፍ 3 ወልዲያ ደርሶ መልስ። የግንቦቱ ስብሰባ። ግንቦት 1968 ዓመተ ምህረት መለስተኛ የእርማት እንቅስቃሴ ተካሄደበት ጊዜ ነበር። ለዚህ ስብሰባ ዶክተር ተስፋዬ ደበሳይ፣ ዳዊት ስዩምና ብርሃነ ኢያሱን የመሳሰሉ የአመራር አባላት አሲምባ መጥተዋል። በዚህ ወቅት ከሻዕቢያ ደግሞ ዶክተር ኢዮብና መምህር ባራኪ የተባሉ የፖለቲካ ኃላፊዎች እንዲሁም ሌላ ሶስተኛ የሻዕቢያ አባል ኢህአሰን ለማነጋገር አሲምባ መጥተው ነበር። እነዚህ ልዑካን እዚያ የተገኙበት አንዱ ምክንያት በህወሓትና በኢህአሰ መካከል በሚደረገው ንግግር ውስጥ የሸምጋይነት ሚና ለመጫወት ነበር። በዚያው ሰዓትም ኢህአፓና ሻዕቢያ የኤርትራን ጥያቄ በተመለከተ አንድ ስምምነት አድርገው ስምምነቱም በአማርኛ፣ በትግርኛ፣ በእንግሊዘኛና በአረብኛ እንዲሁም በሌሎች 3 ቋንቋዎች እንደተሰራጨ ይነገር ነበር። የተካሄደው ስብሰባ 2 አጀንዳዎች ነበሩት። አንደኛው የእርማት እንቅስቃሴን የተመለከተ ሲሆን ሁለተኛው አጀንዳ ደግሞ ኢህአፓ ከኢፒኤልኤፍ ሻዕቢያ ጋር ስለነበረው ግንኙነት ነበረ። ስብሰባውን ለመምራት መድረኩ ላይ ዶክተር ተስፋዬ ደበሳይና ግሩም ጌታሁን ተቀምጠዋል። ስለ እርማት እንቅስቃሴ የተነሳው ዋና ሐሳብ ፓርቲው ወታደራዊ እንቅስቃሴ ለማድረግ የሚያስችል ስልጣን ለሰራዊቱ አመራር ባለመስጠቱ የሰራዊቱ እንቅስቃሴ ተገድቧል የሚል ነበረ። የሰራዊቱ አመራር ሰራዊቱ ለምንድነው የማንንቀሳቀሰው፣ ለምንድነው የማንዋጋው የሚል ግፊት እያደረገበት መሆኑን በመግለጽ በዚህ ጉዳይ ላይ ፓርቲው ያለውን አቋም ግልጽ እንዲያደርግ ጠይቆ ነበር። ተከትሎም ፓርቲው ይሄንን ወታደራዊ ክንፍ ምን ያክል ያምንበታል፣ ምን ያህል አስፈላጊ ነው ይላል፣ አስፈላጊነቱ የሚታመንበት ከሆነ ለምን በሰው ኃይልና በመሳሪያ ለማጠናከር አልተሞከረም፣ ለዚህ የትጥቅ ትግል የሚያገለግሉ ብቁ ዕውቀት ያላቸው ጓዶች ለምን ከከተማ አይመጡም፣ በቂ ስንቅና ትጥቅ ስለሌለን እንዲሁም በአቅማችን ወታደራዊ እንቅስቃሴ ለማድረግ ውሳኔ ስላልተሰጠን እንኳንስ በራሳቸው ተነሳሽነት ከየአካባቢው የሚመጡትን በድርጅታዊ ግንኙነት ከከተማ የሚመጡትንም ጓዶች ሰራዊቱን እንዳይቀላቀሉ እየከለከልን ስለሆነ ይህ ችግር እንዴት ይታያል የሚሉ ጥያቄዎች ተነሱ። ይህ በድርጅቱ በኩል የሚመጡትን ምሁራን ብቻ የመቀበል ሁኔታም
ለሰራዊቱ ሁሉን አቀፍ መሆን ያለመቻል ምክንያት መሆኑን ብዙዎች ይጋራሉ። ዶክተር ተስፋዬ ደበሳይ መልስ ሲሰጥ በፓርቲው በኩል ሰራዊቱ አቅሙ በሚፈቅድለት መጠን የፈለገውን ወታደራዊ እንቅስቃሴ ለማድረግ መብቱ የተጠበቀ እንደሆነና ፓርቲው ወታደራዊ እንቅስቃሴ እንዳታደርጉ የሚል ትዕዛዝ ለሰራዊቱ እንዳልሰጠ ተናገረ። በዚህ ጊዜ ጸጋዬ ደብተራው ትዕዛዝ ተሰጠበት የተባለውን የጽሑፍ መረጃ ከእጅ ቦርሳው አውጥቶ ለዶክተር ተስፋዬ ደበሳይ ያሳየው። ዶክተር ተስፋዬ ወረቀቱን ተቀብሎ ተመለከተና ያሳየው መረጃ የፓርቲው ትዕዛዝ እንዳልሆነ ለደብተራው ነገረው። ደብተራውም መልሱን ከሰማ በኋላ ወረቀቱን እንደገና አጣጥፎ ወደ ቦርሳው ከተተው። ዶክተር ተስፋዬ ከደብተራው ጋር ጨረሰና ወደ ተሰበሰቡት የሰራዊቱ አመራር አባላት ዞሮ ፓርቲው ሰራዊቱን ለማጠናከር የቻለውን ሁሉ እንደሚያደርግ፣ ሰራዊቱ የተሟላ ስልጠናና ትጥቅ እንዲያገኝ ከሀገር ውስጥም ሆነ ከሀገር ውጭ የሚያገኘውን በር ሁሉ እንደሚያንኳኳ ገለጸ። እንዲሁም ትጥቅ በቅርብ ጊዜ እንደሚመጣም ቃል ገባ። እስከዚያው ድረስ ግን የሰራዊቱ አመራር አቅም በሚፈቅደው መሰረት የሚያምንበትን ወታደራዊ ተልእኮ ለማካሄድ ስልጣን እንዳለውና ከአሁን በኋላ እንደ ልብ ለመንቀሳቀስ የሚከለክል ምንም ነገር እንደሌለ በመግለጽ መልስ ሰጠ። ከሰራዊቱ አመራር ጋር ስብሰባ በተደረገ በሁለተኛው ቀን ደግሞ ሰራዊቱ ለስብሰባ ተጠራ። በዚህ ስብሰባ ላይ ዶክተር ተስፋዬ የስብሰባውን ዓላማ ለሰራዊቱ ሲያስረዳ ከኢፒኤልኤፍ ጓዶች ጋር አብሮ ለመስራት ስምምነት ላይ እንደተደረሰ አስታወቀ። ይህ ስምምነት በፓርቲው በኩል ስለ ኤርትራ ጥያቄ የተወሰደው ጊዜያዊ አቋም መሆኑን ጠቁሞ የኤርትራ ጥያቄ የብሔርም ሆነ የቅኝ ግዛት ጥያቄ ሳይሆን የነጻነት ጥያቄ ነው የሚል አቋም እንደተወሰደ ተናገረ። ኤርትራ አገር መሆኗን እናውቃለን፣ ግን ኢትዮጵያ ኤርትራን በቅኝ ግዛት ለመያዝ አቅም ስለሌላት የቅኝ ግዛት ጥያቄ ነው ለማለት ያዳግተናል። ብሔራዊ ትግል ነው እንዳንል ደግሞ ኤርትራ ከብሔር አልፋ ራሷን ችላ የነበረች አገር ናት። ፓርቲው የኤርትራን ችግር አጥንቶ በአጭር ጊዜ ውስጥ መልስ እስከሚሰጥ ድረስ ለጊዜው የኤርትራ ጥያቄ ነጻነት ጥያቄ ነው እንጂ የብሔርና የቅኝ ግዛት ጥያቄ አይደለም የሚል አቋም እንዳለው አስረዳ። በመጨረሻም ይሄንን የኤርትራን ጥያቄ በተመለከተ ከኢፒኤልኤፍ የመጡ ጓዶች እናንተን ለብቻችሁ ማነጋገር እንደሚፈልጉ ስለገለጹ ዛሬ ማታ ያነጋግሯችኋል። እናንተም ከፓርቲው ጊዜያዊ አቋም ተነስታችሁ መልስ መስጠት ይጠበቅባችኋል አለን። የተባለውም ስብሰባ ተጠራ። ዶክተር ኢዮብና መምህር ባራኪ እንዲሁም ተጨማሪ የሕዝባዊ ኃይልታት ተወካይ የሆነ ሶስተኛ ሰው መጥተው አነጋገሩን። ጥያቄዎቻቸውም ስለ ኤርትራ ያላችሁ አቋም ምንድነው? ስለ ኤርትራ ትግልስ ምን ታውቃላችሁ? የሚሉ ነበሩ። የተሰጣቸው መልስ ያው ዶክተር ተስፋዬ ደበሳይ በሰጠን ማብራሪያ መሰረት ላይ የተመሰረተ ነበረ። መምህር ባራኪ አዲግራት ውስጥ አስተማሪ ስለነበረ ስብሰባው ካበቃ በኋላ የአዲግራት ልጆችን ሰብስቦን ሲጫወት ያመሽ ነበረ። ስብሰባው ከተደረገ ከጥቂት ቀናት በኋላ ደርግ የራዛ ዘመቻ በሚል አርሶ አደሮችን ከትግራይና ከወሎ ከሌሎችም ክፍለ ሀገሮች መልምሎ በኤርትራ ተቃዋሚ ድርጅቶች ላይ ለመዝመት የጦር ዝግጅት በማድረግ ላይ መሆኑ ተሰማ። ጀብሃም ለራዛ ዘመቻ የመጣውን የደርግ ጦር አዲግራትን አልፎ ዛላምበሳ ሳይደርስ ለመምታት አቅዷል። ሐዲሽ ወልደ ጊዮርጊስ ራሱ አንድ ባታሊዮን ጦር ይዞ እስከ ቀርሰበር ድረስ ዙሪያውን መሽገው ተዘጋጅተው መጠበቅ ይዘዋል። ቀርሰበር ከአዲግራት 7 ኪሎ ሜትር ይርቃል። አንደኛው የኢህአሰ ቡድን ጂክሳ፣ ብርሃነ ወዲቀሽና የአብዮ ያሉበት ቡድን ከጀብሃዎች ጋር አድፍጧል። ሁለተኛው ቡድን ደግሞ ወደ ጎእቶሎ በኩል ሰፍረናል።
ለ3 ቀናት ያክል በዚያ ሁኔታ እየጠበቅን ከቆየን በኋላ ጀብሃዎች መሽገውበት የነበረውን ስትራቴጂያዊውን የቀርስ በር ተራራ ለቀው ሄዱ። የለቀቁበት ምክንያት ለኢህአሰ ግልጽ አልነበረም። እነርሱ ተራራውን በለቀቁ በግማሽ ሰዓት ውስጥ ደርግ 70 በሚሆኑ የሕዝብ ማመላለሻ አውቶቡሶች ሰራዊቱን ከአዲግራት ጭኖ በማንቀሳቀስ የቀርስ በርን ተራራ በቀጥታ እንዲይዙ በማድረግ ያለምንም ችግር ዛላምበሳን ተቆጣጠረ። በዚህ ጊዜ የደርግ ጦር በምድርባ አድርጎ ወደ አሲምባ እንዳይገባ ለመከላከል እንድንችል ወደ ምድርባ ተንቀሳቀስን። የራዛ ዘመቻ 4 ድርጅቶች ማለትም ኢህአሰ፣ ህወሓት፣ ጀብሃና ሻዕቢያ በተጠንቀቅ የነበርንበት የጦርነት ሁኔታ ነበረ። እኛ ምድርባ ላይ በመሸግን በሁለተኛው ቀን ስብሰባ ተደረገና የደርግን የራዛ ዘመቻ በመጠበቅ ከሳምንት በላይ ቆይተናል። አሁን የራዛ ዘመቻ ጦር እኛን አልፎ ወደ ዛላምበሳ በኩል በማለፉ ትኩረቱ ወደ ኤርትራ ኃይሎች መሆኑን ተመልክተናል። የኤርትራ ድርጅቶችም ተዘጋጅተው እየጠበቁ ነው። ስለዚህ እኛን የሚመለከት አደጋ ስለሌለ ትኩረታችንን ወደ ድርጅታችን ዕቅዶች ማድረግ ይኖርብናል። የድርጅታችንን ዕቅድ በተመለከተ የተደረገ ምደባና እንቅስቃሴ በመኖሩ ወደዚያ እንሰማራለን ተብሎ ተነገረን። በአካባቢያችን ጠላት ተከማችቶ እያለ እኛ ወደ ሌላ ቦታ ስንሰማራ ቤዛችን ቢያዝስ የሚል ጥያቄ ተነሳ። ደርግ ቤዛችንን ሊይዘው አይችልም፣ ምክንያቱም የኤርትራ ድርጅቶች ለራሳቸው ደህንነት ሲሉ ይከላከሉታል። ደርግ ግን አሲምባን ለመያዝ ሲል እነርሱን ትቶ ወደኛ ይመጣል የሚል ግምት የለንም ተባለ። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 9 አብቅቷል። በቀጣይ ክፍል 10ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።